ይመጣል እያሉ ይጠብቁት ነበር። ነፃ ያወጣናል እያሉ ይጠብቁት የሆነ ነፃ ያለ በትንቢት የተመሰከረለ እና የሚጠበቀው እርሱ ክርስቶስ ኢየሱስ ነውና አንተማ ያንተ ኢየሱስ አንተ ክርስቶስ ነህ መሲሁ የምትጠበቀው አንተ ደግሞ የምትጠበቀው መሲሁ ብቻ አይደለም። አንተ የምትጠበቀው መሲሁ ራስህ ደግሞ የሕያው እግዚአብሔር ልጅ ነህ። በእውነት የእግዚአብሔር ልጅ ቆይ እስቲ አንድ ነገር ጠይቃችሁ የአንበሳ ልጅ ምንድን ነው? ዲያብሎስ ነው። ግን በባህሪው ምንድን ነው? አንበሳ። የእናንተ ልጅ የሰው ልጅ የእግዚአብሔር ልጅ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ብሎ ይመሰክራል ጴጥሮስ። መሲህ ነህ ክርስቶስ ደግሞ አምላክ ነህ፣ ምክንያቱም አንተ የእውነት አምላክ ነህ ብሎ ይመሰክራል። እና ጌታችን መለስ አደረገና ቅድም የተነበበው ነው ባይዘው በዛው ሊከልስላችሁ ነው። መለስ አደረገና ጌታችን ጴጥሮስ የማን ልጅ አለ? የማን ልጅ ነው ያለው? እስቲ ጴጥሮስን መለስ አደረገ። መጀመሪያ ጴጥሮስ ስለ ጌታችን ሲናገር የሕያው እግዚአብሔር ልጅ ነህ ብሎ መስክሮለታል አይደል ጴጥሮስ። ጌታችን ግን ጴጥሮስን የማን ልጅ አለ? የዮና ልጅ አለ። በቃ ማለት በባህሪ ደረጃ ኢየሱስ የእግዚአብሔር ልጅ ነው። ጴጥሮስ ግን በባህሪ ደረጃ የእግዚአብሔር ልጅ አይደለም። በጸጋ በስጦታ እኮ እናንተ የእግዚአብሔር ልጆች ናችሁ አይደላችሁ? በስጦታ የእግዚአብሔር ልጆች አይደላችሁ? ጴጥሮስስ የእግዚአብሔር ልጅ አይደለም? አሁን የባህሪ ጉዳይ ስለሆነ ግን ጴጥሮስ ኢየሱስን የእግዚአብሔር ልጅ ሲለው፣ ኢየሱስ ደግሞ ጴጥሮስን የዮና ልጅ ስምዖን ሆይ ይህንን ሥጋና ደም አልገለጠልህም፣ ይልቁንም በሰማይ ያለው አባቴ ገለጠልህ እንጂ አንተ ጴጥሮስ ነህ። በዚህ ጫለት ላይ ቤተክርስቲያን ማለት ቅድም እንዳልኳችሁ ጉባኤ፣ ሕዝብ፣ ማህበረሰብ ማለት ጉባኤ እና ጌታችን ምን እያለ ነው? በዚህ ጫለት ላይ ጉባኤ ሕዝቤን እሰራለሁ አለ። ስለዚህ ላይ ሕዝብ ነበር። ጌታችን ስለታ ሕዝቤን እሰራለሁ። ስለዚህ የክርስቶስ ሕዝብ የሚባል አለ የለም አለ እንዳትረሱ። እና አሁን ዛሬ ተማራችሁ ስለዚህ ሕዝብ ነው። እና ይህን ሕዝብ ደግሞ ሲሰራ ዝም ብሎ እንዲጠባችሁ ማለት ነው ሰብስቦ በቃ እናንተ ሕዝቤ ናችሁ በማለት ራሱ አይደለም ይሰራ። በጣም የሚያስደንቀን እሱ ነው። ቅድም እንዳለው አካል የራሱ አካል አድርጓችሁ ነው። የራሱ አካል የራሱ ሥጋ አድርጓችሁ ነው። እንዴት መሰላችሁ ያደረጋችሁ? ጌታ ቅዱሱን ሥጋውን ክቡሩን ደሙን እንበላው እንጠጣው ዘንድ ሰጥቶናል አይደል? በማቴዎስ ወንጌል ምዕራፍ 10 ቁጥር 16 ላይ እንደተነገረው ጌታችን በዛ በምሽት ላይ በፋሲካ ዕለት ማለት ነው በፋሲካ ምሽት ተሰባስበው ከደቀ መዛሙርቱ ጋር ሳሉ ህብስትን አነሳ፣ አመሰገነ፣ ባረከ፣ ቆረሰና ህብስትን አንስቶ ማለት ነው ጌታችን ባረከ፣ ቆረሰ፣ ከዛ ሰጣቸው። ምን ይሏላቸው? ይህ ምን ነው? ስለዚህ አሁን ጌታችን ሥጋዬ ነው ካለ አለ ጌታችን ልንቃወም አንችልም። ጌታችን ያለን ሁሉ ሊቀበሏል። ጌታችን ህብስትን አንስቶ ባርኮ ቆርሶ ሲሰጥ ሥጋዬ ነው ካለ ስቀሱ አማቶች ሲገባ ቅዳሴ ላይ የምንካፈለው ማለት ነው። እሱ ስናየው ነጭ ጣዕሙ ተደርጎናል ፋይል ግን በመንፈስ ቅዱስ አሰራር በዛው በህብስቱ ጣዕሙ በህብስቱ ቀለም ሆኖ በህብስቱ ሁኔታ ሆኖ የምር በእውነትም የጌታችን የራሱ ሥጋ ግን ዳፋችን ከካህን ነች። እሺ አሁን ተመልከቱ ነገር ለምሳሌ ተሰራችሁ ጌታችን ያንን ሥጋውን ሰጠ። እናንተ ሁላችሁ ተቀበላችሁ ከጌታ ሥጋ ያልተቀበላችሁ ቢያንስ ታዲያ ተቀበለናል። ቅዱስ ጳውሎስ ተቀበለ። ቅዱስ ጳውሎስ አልተቀበለ? ተቀብሏል። ተቀብሏል። ጌታችን አስቀድሞ አቆይቷቸዋል። በኋላ ላይ ቅዱስ ጳውሎስ አሁን ቅድም መኩሴ ያነበበልን ቦታ ላይ ምን ነበር ያለው? አንደኛ ቆሮንቶስ ምዕራፍ 10:16 ጀምሮ እንዲላል የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? ወይም ደግሞ ህብረት አይደለምን? የምንቆርሰው ህብስት ከጌታ ሥጋ ጋር ህብረት አይደለምን ይላል። ስለዚህ የምንቆርሰው የምንባርከው አለ ማለት እየተቆረሰ እየተባረከ የምር የጌታ ሥጋ አይደለም ይቀበሉ ነበር ማለት ነው። ከዛ በዛ ከዳ አንተ ነገር ተናገረ ይሰማል። አይ ደግሞ ቋንቋ ግን ለዲካቻ ነው ተቀላ አድርገን ነው ከዛ በኋላ ዘመረ ለለያይስ በጊዜ ይላል። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 17 ላይ ነው።
አልይለላችሁ እናንተ የምትችሉ የስልካችሁ የጻፉ ሲያለ ሰው መጽሐፍ ተናጋር ሰዎች ምናምን ገልጻችሁ ማየት ይችላሉ። አንደኛ ቆሮንቶስ 10 ቁጥር 17 አንድ እንጀራ ስለሆነ ይላል አይደል? አንድ እንጀራ ስለሆነ ማለት አንድ ህብስት ስለሆነ ያ የሚቆረሰው ስጋ ጋር ህብረት ያለው ነው የተባለ ያ ህብስት ወይም የጌታ ስጋ ማለት ነው። ለቅዳሴ ሰዓት ህብስትና ወይን ይቀርብና ሁላችንም በቅዳሴ እንሰባሰባለን፣ እንጸልያለን። እንጸልይና በመንፈስ ቅዱስ ያ ህብስት የጌታ ስጋ ይሆናል። ወይኑ የተሰዋው ደግሞ የክርስቶስ ምን ይሆናል? የክርስቶስ ደም ይሆናል። ስለዚህ በህብስትና በወይን ላይ የጌታችን ስጋና ደም እንሳተፋለን፣ እንቀበላለንና ያን በየቦታው የሚቆረሰው ይህ ህብስት ማለት ነው የጌታ ስጋ። ለምሳሌ እዚህ ቅዱስ ጌት ይቆረሳል አይቆረስም? ይሰጣል ለህፃናቱ ለአዛውንቱ፣ ያው ወጣቶች አሁን ላይ ይደራቅ ነው እንጂ ይሰጣል። ለወጣቶች ሲሰጣል ለወጣቶች ቢሆናል ቢሆን ከነካከል ማለት ነው። ሁላችን የተሳባቱ ብቻ ነው። ከዛ በኃጢአታችን መናዘዝ ብቻ በኃጢአት መናዘዝ፣ የተሰበረ ልብ መያዝ፣ ትህትና ብቻ ነው። ከዛ ወደ ጌታ መሰዊያ መቅረብ። ጌታዊ ለዚህ ተገባ አይደለም አዎ አንተ ግን ከአንተ ጋር ነው እፈልጋለሁ። ስለዚህም ከዚህ ከቅዱሱ ምስጢር በቸርነትህና በምህረትህ ብቻ የሚነሳ ትሳገጠና አስታፍ በትህትና ያንተ ስጋ ምን አምናለሁ እና አንተ ተቀበል ብለን መቅረብ ያስፈልገናልና ለማንኛውም እዚህ ቅዱስ ሚካኤል ይደረጋል። ሌላ ቤተክርስቲያን እዚያ ካይሉ ይኖራል። ከዲላ ውጭ ሐዋሳ ላይ ሳይቆረስ ያህል አዲስ አበባ ከኢትዮጵያ ውጭ ቤተክርስቲያን ከተመሰረተችበት ጊዜ ጀምሮ እየተቆረሰ እየመጣ እና ያ የምንቆርሰው ህብስት እሱ አንድ ህብስት ስለሆነ እንዴት አንድ ህብስት ነው ይሄዳል። እዛም የሚቆረሰው ለምን አንድ ከተባለ ያ ህብስት የጌታ ምንድን ነው? የጌታ ስጋ። ጌታ ስንት ነው? አንድ ከሆነ የጌታ ስጋ ስንት ነው? ስለዚህ በየቦታው በየጊዜው ቢቆረስ እንኳን ያ ህብስት ግን አንድ ህብስት ተብሎ ይጠራል። ምክንያቱም አንድ የጌታ ስጋ ስለሆነ። ይህንን አንዱ የጌታ ስጋ ደግሞ ቅድም እንዳላችሁ ከሆነ ጳውሎስ ተካፍሎታል አልተካፈለውም? ሐዋርያት ተካፍሎታል አልተካፈሉትም? እዚህ ጋር ቅድም መኩ ሲነግረን የነበረው እና አትናቴዎስ እና ቄርሎስ እነዛ ሁሉ ተሳትፎታል አልተሳተፉም? እናንተስ ተሳትፎታል አልተሳተፋችሁም? ክርስቲያኖች ከሆነ ከተጠመቀ ቢያንስ ሕፃን እያለ ያንን ተሳትፈናል እና ይህ ምን አይነት የሚያስደስት ነገር ነው። ቅዱስ ጳውሎስ የተሳተፈው እናንተም ተሳትፋችሁታል። ይህ ማለት በነገራችን ላይ ይቅርታ ነው። ይህ እንዴት ያስደስታል ተናገር። ቅዱስ ጳውሎስ የተሳተፈው እኛ ተሳትፈናል። በጣም የሚያስደንቀው ማለት ነው ጳውሎስ ስለተሳተፈው አይደለም፣ የጌታችን ስጋ ስለሆነ። የሚያስደንቀን ነገር እዚህ ጋር ምንድን ነው? ጳውሎስ የተሳተፈው ራሱ ነው፣ እኛም እየተሳተፍን ያለን። ይህ ምንድን ነው ታዲያ? ምንድን ነው የሚያሳየው? ኦኬ እሺ፣ እና ምን ኦኬ ጳውሎስ ተሳተፈ፣ ሐዋርያቱም በልተዋል የጌታን ስጋ፣ እኛም ራሱ ያን አንድ የጌታን ስጋ በልተናል እና ምን ያለን እንደሆነ ቅዱስ ጳውሎስ እንደዚህ ይላል። አሁን ያልሰውላችሁ ምሳሌ አንድ ህብስት ስለሆነ ይልና እኛ ብዙዎች ስንሆን ያወጣና መጽሐፍ ውስጥ እኛ ብዙዎች ስንሆን ይልና ምን ይላል? አንድ ስጋ ነን። እኛ ብዙዎች ስንሆን ብዙዎች ነን አይደል? ክርስቲያኖች ብዙዎች ነን። ግን ምንም እንኳን ብዙዎች ብንሆንም ስንት ስጋ ነን? አንድ ስጋ ነን። አንድ ስጋ እንዴት አንድ ስጋ ሆነ ብለን ልንጠይቅ እንችላለን። እዛው ጋር ጳውሎስ ሲመልስ የሚላል መሰላችሁ? ሁላችንም ያንን አንዱን ህብስት እንካፈላለንና። ስለዛ ብዙዎች ስንሆን አንድ ስጋ የሆንበት ምስጢር፣ አንድ ስጋ የሆንበት ምክንያት ሁላችንም የቱን ምን ስለምንካፈል ነው? አንዱ ህብስት ወይም አንዱ የጌታችን አንዱ የጌታ ስጋ ስለምንካፈል ብዙዎች ስንሆን አንድ ስጋው ነው። እሺ አንድ ስጋ ከተባለ ደግሞ የማን ስጋ ነው? የማን ስጋ ነው? የክርስቶስ
የክርስቶስ ሥጋ ምክንያቱም የተካፈለው የክርስቶስ ምን ስለሆነ yes ስለዛ ይህ ወርቃማው ሰንሰለት ይባላል። ኮንደንሽ ወርቃማው ሰንሰለት እያንዳንዳችንን ያስተሳሰረ ወርቃማ ሰንሰለት ማለት ቅዱስ ቁርባን ቅዱስ ቁርባን እያንዳንዳችንን ከሐዋርያት ጀምሮ አስተሳስሮ ሐዋርያት ያን የጌታ ሥጋ ሲቀበሉ እኛ የጌታ ሥጋ ስንቀበል ሁላችን እኔና እናንተ ምንም ስንታይ እንደዚህ ተለያይተን ያለን ብንሆንም ብዙዎች ብንሆንም በጌታችን ቅዱስ ሥጋ ግን ተሳስረን አንድ የክርስቶስ ሥጋ ነን። ቤተ ክርስቲያን ማለት የክርስቶስ ሥጋ ወይም የክርስቶስ አካል ማለት ነው። ይህ ጉባኤው የክርስቶስ ሥጋ ይባላል። ጌታችን ሥጋውን ሰጥቶ አብልቶ የራሱ ሥጋ አደረገ። ይህ አንዱ የጌታን አካል አንዱ የጌታን ሥጋ ቤተ ክርስቲያን ይባላል። አንድ የመጽሐፍ ቅዱስ የሚያነብ ሁለት አንድ ደቂቃ ብቻ ሲጠቅስ የሚያነብ ማለት ነው ወይ ኦኬ ነምሪ ላስተጎት ነው ሸግሩ እሺ ቆላስይስ ምዕራፍ 1 ቁጥር 18 እርሱም የአካል ማለት የቤተ ክርስቲያን ይስተማቸዋል ዛታች እርሱም የአካል ማለትም የቤተ ክርስቲያን ራስ ነው። እርሱም ማለት ለክብሩ ለእርሱና ጌታችንን ማለት ነው። የአካሉ ማለት የቤተ ክርስቲያን እርሱም የአካሉ ካርባር የአካሉ ማለትም ይላል ማለትም የቤተ ክርስቲያን ራስ ነው። እርሱ ጌታችን እርሱም የአካሉ ማለትም የቤተ ክርስቲያን ራስ ነው። ስለዚህ ቤተ ክርስቲያን ምን ነች? ራሱ ነች። ቤተ ክርስቲያን ምን ነች? አካሉ። እርሱም የአካሉ ማለትም የቤተ ክርስቲያን ራስ ነው። ጌታ ራሱ ቤተ ክርስቲያን የእርሱ አካሉ ቤተ ክርስቲያን የጌታችን የኢየሱስ ክርስቶስ አካሉ ናትና ለምሳሌ አንድ አካል ይላል። ከዚህ አካል ላይ ለምሳሌ ጣት ተቆርጦ ቢወድቅ ህይወት ይኖራል? ከዚህ ከአካል ውስጥ አንዱ ለምሳሌ እጄ ተቆርጦ ቢወድቅ ከአካል ውጭ ቢሆን ይሄ በህይወት ይቀጥላል? ህይወት የሚሆንለት ሁልጊዜ ቢሆን በአካል እስካለ ነው አይደለም? ልክ እንደዚህ ሁሉ አንዲት ነፍስ ህይወት የሚሆንላት በክርስቶስ አካል ውስጥ እስካለች ድረስ ብቻ ነው። እና ይህች አካል ደግሞ ይህች ይርሰል ቅድም በቁጥጥር ያሳየን እሷን እቺ ቤተክርስቲያን ማወቅ አለብን። ስለዚህ ቤተክርስቲያን መጽሐፍ ቅዱሳችን በጣም ድንቅ ነገር ነው የሚናገረውና መረሳት የለበትም። ክብርት ነው ይላል ነው ቤተክርስቲያን ጳውሎስ አንድ አስቸግሮ ኤፌሶን ምዕራፍ 5 አሁን ቅድም ነው የተጠቀሰው ኤፌሶን 5:25 ጀምሮ ባሎች ሆይ ከቁጥር 25 ጀምሮ ክርስቶስ ደግሞ ቤተክርስቲያንን እንደወደዳት ባሎች ሆይ ክርስቶስ ደግሞ ማንን እንደወደዳት ክርስቶስ ቤተክርስቲያንን ይወዳታል። ምን ያህል እንደሆነ ደግሞ ትሰማላችሁ። እሺ ባሎች ሆይ ክርስቶስ ደግሞ ቤተክርስቲያንን እንደወደዳት ሚስቶቻችሁን ውደዱ። እሺ ምን ያህል ወደዳት ክርስቶስ ቤተክርስቲያንን? በውሃ መታጠብና ከቃሉ ጋር አጽንቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ። በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ራሱን ስለ እርሷ አሳልፎ ሰጠ። ስለዛ ሞተላት ነው። እስኪ ሞተላት ድረስ ነው የወደዳት። ይህ ሁሉ ደግሞ ያደረገላት ምን ሊያደርጋት ፈልጎ ነው? በኋላ ላይ በምን መልኩ ሊያስቀምጣት ነው? እስቲ እድፈት ወይም የፊት መጨማደድ ወይም እንዲሁ ያለ ነገር ሳይኖርባት እድፈት ወይም የፊት መጨማደድ እድፈት ቆሻሻ ነገር ወይም የፊት መጨማደድ የሚመጣው ከምን ጋር ተያይዞ ነው? ከእርጅና ጋር አይደል? ቤተክርስቲያን እንዳታረጅ እንኳን ማለት ነው። ሁሌም ቢሆን እንቁ ሆና ስለ ቤተክርስቲያን ሲሞት የሞተው እድፍ ክብርት የሆነች ቤተክርስቲያንን ለራሱ እንዲያቀርብ ፈቀደ ይላል።
ክብርት የሆነች ቤተክርስቲያን እና ስለዛ ክቡር ጳውሎስ ስለ ክብርት ቤተክርስቲያን በተደጋጋሚ ነው የሚናገረው። ስለዛ ቤተክርስቲያንን ማወቅ በጣም ይገባል። ቤተክርስቲያንን ማወቅ በቤተክርስቲያን ጸንተን እንድንኖር ያደርጋል። በክርስቶስ አካል ውስጥ ጸንቶ ለመኖር ጌታን የሚወድ ሰው በአካሉ ነው የሚኖረው፣ ከአካሉ ውጭ አይወጣም። እና እናንተ ብቻ እንድትኖሩ ደግሞ አይደለም፣ በጣም የምትወዱት ከሆነ በጌታ አካል ውስጥ መኖርን ሌሎች ወንድሞቻችን ከኤርትራ ውጭ ያሉ አይደል፣ ብዙ ወንድሞቻችን ፕሮቴስታንት፣ ሙስሊም፣ ሌሎችም ቢሆኑ እነሱ ደግሞ ወደዚህ መንጋ እንዲቀላቀሉ ወደ ጌታ አካል እንዲመጡ ጥሪ እንድታቀርቡላቸው አስቀድማችሁ እናንተ ይህችን የጌታ አካል የጌታን ቤተክርስቲያን ትወዷት ዘንድ ይገባል። እና በስተመጨረሻ የሚመላችሁ ነገር ምንድነው? ቅድም የኖህ መርከብን ሲያሳያችሁ ነበር። የኖህ መርከብ ብሎ ሲናገር ነበር በቤተክርስቲያን ትመሰላለች እና ኖህ የማን ልጅ ነው? የኖህ አባት ማን ይባላል? በፍጥረት ምዕራፍ 5 የመጨረሻው ቁጥሮች ላይ ላሜህ ይባላል። ላሜህ ኖህን ወለደውና ማለት ነው። ኖህ የላጀ ላሜህ እና ላሜህ ኖህን ሲወልድ አናዚያው የምታውቀው ልክ አባት እና ልጆቻቸው ሲወልዱ ስም የሚያወጡለት አናዚ ማለት ነው። አማም የቀረበታቸው ከትርበ ላይ ተርጉም የሚሰጠው ነው። ይሄማ አንድ ወንድ ይሆናል። ልክ ለምሳሌ በድሉ ቢባል ለምሳሌ እንደድሉ እና ተወለደ ለማለት በድሉ ቢባል ይችላል አይችልም? ወይ ደግሞ ይሄማ ደም ይመለሳ ካለ ደም መላሽ ማለት እና ላሜህ ኖህን ሲወልደው ማለት ነው ይህ ያሳርፈኝ ዘንድ አለው ሲል ኖህ አለ። የኖህን ስም ሲያወጣ ይህ ያሳርፈኝ ዘንድ አለው ሲል ኖህ ማለት አሳራፊ ማለት ነው። ኖህ ምንድን ነው? እሺ ወዳጆች፣ እውነተኛ አሳራፊያችን ግን ኖህ ነው። ሁላችን እውነተኛ አሳራፊያችን ጌታችንና መድኃኒታችን ጌታ በወንጌሉ ሲናገር በማቴዎስ ወንጌል ምዕራፍ 11 ላይ እናንተ ሸክማችሁ የከበደ ሁሉ ወደ እኔ እውነተኛው ኖሃችን እውነተኛው አሳራፊያችን የኔና የእናንተ ጌታ ኢየሱስ። የዛን ወቅት ላይ ኖህ ላሜህ ከወለደ በኋላ ማለት ነው እግዚአብሔር አንዳችን ነገር ከገለጠለት በኋላ ኖህ ከጥፋት ለማምለጥ እርሱ ብቻ ሳይሆን ከእርሱ ጋር ያሉትን ከጥፋት ለማስመለጥ ምንን ሰርቶ ነበር? ኖህ ምንን ሰራ? ኖህ መርከብን ሰራ። እውነተኛው አሳራፊያችን እውነተኛው ኖሃችን ጌታችን ኢየሱስ ግን የምር እርሱ እውነተኛ መርከብን ሰራ። የሰራው ቤተክርስቲያኔን እሰራለሁ ብሎ እንደተናገረ ለምን እሰራለሁ? ቤተክርስቲያን ኖህ ስንት መርከቦች ነበር የሰራው? አንድ ብቻ ነው የሰራው። እሺ ከሱ ውጪ ድንገት ጀልባዎች ሊኖሩ ይችላሉ ማለት በሰዎች የተሰሩ ማለት እሺ ማለት እሱ የሰራው አንድ ነው። ግን የሌላ ሰዎች ማለት ሊኖራቸው ነው ማለት ይችላል ማለት ሰዎች የሰሯቸው ማለት ሰዎች የሰሯቸው ጀልባዎች ምናምን መርከቦች ሊኖሩ ይችላሉ። እንደ ዓለም አጠቃላይ ምን መርከብ አይሰራም። እግዚአብሔር ግን ኖህን ወርቁ ማለት ምናምን ሳይቀር እያንዳንዱን ነገር ለኖህ በምን መርከብ መስራት እንዳለበት ነገር ኖህ የሰራው አንድ መርከብ ማለት ነው። በሌሎች ሰው ደግሞ ጀልባዎች መርከቦች ሊኖሩ ይችላል። እሺ ከጥፋት ያስመለጠው መርከብ የትኛው መርከብ? የኖህ መርከብ ብቻ፣ አንድ መርከብ ብቻ። ጌታችን ቤተክርስቲያኔን እሰራለሁ ብሎ ተናገረ። ቤተክርስቲያኔን እሰራለሁ የገሃነም ደጆችን አሽራለሁ ማለት ቤተክርስቲያኔን እሰራለሁ ሲል ቤተክርስቲያን የሚለው ቃል ህንጻውን አለ እዚህ ክፍል ላይ ቤተክርስቲያን ሲል እዚህ ክፍል ላይ ህንጻውን ሳይሆን ምንድን ያልኳቸው ህዝብ ጉባኤው ያንን የራሱ ስጋ የራሱ አካል የሚያደርገው ደስ ማለት ነው። እና ቤተክርስቲያኖቼ እሰራለሁ አይደል? ቤተክርስቲያኖቼ አለ ቤተክርስቲያኖቼ አለ ተሳሳቱ ማለት ነው። ያረባችሁ ቤተክርስቲያኔ። ስለዚህ ቤተክርስቲያን ስንት ነች አይደል? ቤተክርስቲያን አንዲት ናት። ልክ የኖህ መርከብ ስንት እንደሆነች የኖህ መርከብ አንድ እንደሆነችው ሁሉ የእውነተኛው ኖሃችን በክርስቶስ እውነተኛይቱ መርከብ ቤተክርስቲያንም አንዲት ናት። ይህች አንዲቷ ቤተክርስቲያን ደግሞ አልጠፋም። የገሃነም ደጆች አይችሏትም። የገሃነም ደጆች የገሃነም ደጅ ማለት እንደዚህ የሚያስገባ ማለት ነው። ደጅ
እንደዚህ የሚያስገባ የምን ደጅ ነው ያለው? ወደ ገሃነም የሚያስገባ አንዳች እንኳን በእርሷ ላይ አይበረታታባትም። ልክ አሁን ለምሳሌ በየኖህ መርከብ በውሃው ላይ በተበረታታ ላይ ስትንሳፈፍ ወጀብ ምናምን እኮ እየመጣ ሊጋጫት እኮ ይችላል አይደል? ወጀቦች ይኖራሉ ይኖራሉ እና መርከብ ሊመጣት ይችላሉ። ግን እነዛ ወጀቦች መርከቢቷን ጥለዋታል። አሁንም የክርስቶስ መርከብ ቤተክርስቲያን ብዙ ወጀቦች ሊመጡባት ይችላሉ። ከውስጥ ከውጭ የመጣ ህዝብ ይመታል። ግን ቤተክርስቲያን ሙሉ በሙሉ ማጥፋት ይችላል እና ቤተክርስቲያን ሙሉ በሙሉ አጠፋም። ስለዚህ እዚህ ጌታችን ቃል ገብቶልናል። በነገራችን ጌታ ምን አለ መሰላችሁ? በማቴዎስ ወንጌል መጨረሻው ላይ ማለት ነው ለሐዋርያት አጥምቁ አላቸውና አጥምቁ አስተምሩ እና ህዝቡ የራሴ ደቀ መዝሙር አድርጉ ካላቸው በኋላ እነሆ እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ። እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር። ስለዚህ በቤተክርስቲያን ውስጥ ማስተማር አለ፣ ማጥመቅ አለ፣ ሰዎች የጌታ ደቀ መዛሙርት ማድረግ አለ። በዚህ ሁሉ ውስጥ ጌታ ሁልጊዜ ማኖር አለ። ሁልጊዜ ያለማቋረጥ እስከ ዓለም ፍጻሜ በእኛ ጊዜ በሚያበቃ ነገር አለ። እስከ ዓለም ፍጻሜ ጌታ ሁልጊዜ ከእኛ ጋር ነው እና ስለዚህ ቤተክርስቲያን ተነስተን በደንብ ቤተሰራችን በደናት ይህችን የኦርቶዶክስ ቤተክርስቲያን ጌታ ኢየሱስ የመሰረታትን ይህችን ህዝብ ይህን ጉባኤ ይህን ብቻ ነው። በውጭም ወንድሞቻችን እህቶቻችን አሉ ኢትዮጵያ ውስጥ ተደርጓል እና ይህችን ቤተክርስቲያን የክርስቶስን አካል የጌታን አካል ወደናል። ይህን ህዝብ እርስ በርስ በመተሳሰብ በጓዳችን የሚታወቀው ቤተክርስቲያን መወዳችን የሚታወቀው አንድ እርስ በርስ በመያያዝ በመደጋገፍ በመዋደድ በመፋቀር ነውና በዛ ነው ይገባል። ጥያቄ ያላችሁ ሰዎች ቤተክርስቲያን ላይ ነው ማስተማር ውስጥ መብት መጠየቅ ትችላላችሁ። የተወሰነ ጥያቄ ብቻ ነው። 4 ለ5 ከዛ በላይ ተቀበላለ ነው። ጥያቄ ያለ ሰው ካለ ለመብት ጥያቄ ካላችሁ እሺ ቃልዮት ያሰማልን። እሺ አራት ጥያቄ ሻስ ሆኖ ማጣጣጣ አድርገን እናጨርሳለን። ታጥሚ ሻስ ታል ገብቷቸዋል። ሌላ ገብቷቸዋል ማለት ነው። እሺ ካስተማር ሙሉ ለሙሉ ካስተማርከው ላይ አይደለም ጥያቄው፣ ግን አንድ አይነሳቸው ሀሳቦች ስላሉ ችግር ስላለ ልጠይቅ ብዬ ነው። እንደሚታወቀው በፕሮቴስታንት ወንድሞቻችን መሀልና በእኛ ኦርቶዶክሳውያን መሀል ያሉ ብዙ ልዩነቶች አሉ። ከአነሳቸው ካሉ ልዩነቶች ውስጥ አንደኛው ቤታችን ታማልዳለች እንላለን እኛ፣ እነሱ ደግሞ እንደማታማልዱ ነው። ግን ቅድም አንተ ስታነሳ ብዙ አይነት እምነቶች አሏቸው እና እኔ ብዙ ጊዜ በሚነሱ ክርክሮች መሀል እኛ ኦርቶዶክሳውያን ቤታችን ታማልዳለች ብለን በምናምንበት መንገድ እነሱ ደግሞ አታማልድም ብሎ ያምናሉ እና ግራ የገባኝ ጥያቄ ምንድነው? ይሄ ብዙነት ካላቸው ቅድም ስታነሳ እንደነበረው ጉባኤ አለን ይላሉ፣ እምነቱን አይቀበሉ፣ ጉባኤ አለን ይላሉ፣ ሃይማኖቱን አይቀበሉ ነበርና እነዛ ለየት ያሉ ብዙ አይነት እምነቶች አሉ ውስጥ የሚቀበሉ የቤታችንን አማላጅነት የሚቀበሉ ሃይማኖቶች አሉ የሚለው ነገር ግራ ተገባኝ። አራቱ ጉባኤ ሲካሄዱ ብዙ ጊዜ ከፕሮቴስታንት ጋር ስለምንከራከር ያው ይመጣሉ። ክርክራቸው አንደኛው አይጠይቁም
ወይ አንጠይቅም ይላሉ። ግን በሰማይ ያሉት ቅዱሳን በሙሉ እመቤታችንን ጨምሮ ይጸልዩልናል፣ ያማልዳሉ ብሎ ያምናል። ሁለተኛ ሌሎችም አንግሊካን ቸርቾችም እንደዚህ ነው። እንዲያውም አንግሊካን ቸርቾች የቅዱሳንን እንትን ይቀበላሉ። አንግሊካን ማለት በእንግሊዝ ማለት ነው። እሱም ኦልሞስት ማለት ካልቪኒስት፣ ሉተራን የተመሰረቱት መጀመሪያዎቹ አካባቢ ከነበሩት አንዱ አንግሊካኖች ማለት እነሱም ይሄንን ትምህርት ይቀበላሉ። አብዛኛው ወደ ካቶሊክ የቀረበ ነው ትምህርታቸው እና በአጠቃላይ ምንድነው ሌሎች ዲኖሚኔሽኖች የሚቀበሉ አሉ። የቅዱሳንን ምልጃ በሰማያት ያደርጉልናል፣ ይጸልያሉ የሚሉ አሉ። ጭራሽ ዱም ደግሞ በቃ በጣም የሚያስጠላው ደግሞ የጴንጤ አካባቢ በጣም የሚያስጠላው ጭራሽ ምንም አያውቁም። በቃ አሁን ሞርሞኖችና ጆቫዊ ትነሶች እንዲሁም ደግሞ ሰቨን አድቬንቲስት እንደዛ ያለው ሰቨን አድቬንቲስትም ከፕሮቴስታንት አንዱ ነው። በነገራቸው ታውቃላችሁ ሰቨን አድቬንቲስት ስለዚህ አሉ ጆቫዊ ትነሶች በቃ ኦልሞስት ጆቫዊ ትነሶች ደግሞ ሙስሊም ክርስቶስ አምላክነትን የማይቀበሉ በምድር ላይ ሁሉ ነገር ያልቃል እዚህ የሚያልቅ ማለት ነው። ሁሉ ነገር እዚህ በልተህ ጠጥተህ በቃ ኖረ ታልፋለህ። እዚሁ በሰማይ የለም እንደዚህ አይነት ነገር የለም ብሎ የሚያምኑ ማለት ነው። ልክ ፔንቴኮስታል የሆኑ ፔንቴ ወይ ሙሉ ወንጌል ማለት ነው። ፔንቴኮስቴ ስንል ሙሉ ወንጌሎች ናቸው። ሙሉ ወንጌልና መካነ ኢየሱስ ይለያል። ሪፎርምድ የሚባሉት ለብቻ ነው። ካልቪኒስት ያዙ ካልቪኒስቶች ወይም ቃለ ሕይወት አናባፕቲስት የሚባሉት እንዲሁም ሉተራን የሚባሉት ሪፎርምድ ተጠቅመው ናቸው። ማንን የማደስ የተነሱት? ካቶሊካውያንን የማደስ የተነሱት። እና ፔንቴኮስት የሚባሉት ፔንቴኮስታል ደግሞ ሁለት ናቸው። አንደኛው ዋንስ ፔንቴኮስታል እና ትሪኒቲ ፔንቴኮስታል። ዋንስ የሚባሉት ኦንሊ ጂሰስ የሚባሉ አለ ወይም ደግሞ ሐዋርያት ሥላሴን አይቀበሉ። ግን ሥላሴ ሳይቀበሉ ልሳንን እናገራለን፣ አብን ወልድን መንፈስ ቅዱስ አንድ ላሉ ልሳንን እናገራለን ይላሉ። ትሪኒቲ ፔንቴኮስታል የሚባሉት ደግሞ ካሪዝማቲክ ሙቭመንት በሚባለው ያው በአሜሪካ ነው የተነሳው። በጣም 100 ዓመት ያልሞላ ነው። ሙሉ ወንጌሎች ማለት ነው። ሙሉ ወንጌል ውስጥ ያሉት እነሱም ልሳን እናገራሉ፣ ትሪኒቲ እንቀበላለን አሉ። ቅዱሳን ጭራሽ በሰማያት ምንም ማያውቁ ምናምን አይነት ነገር የሚያምኑ እና አስቸጋሪ ነው። በኢትዮጵያ ውስጥ ያለው በተለይ ደግሞ በጣም አይምራቸው ጠባብ ስለሆነ ቤተክርስቲያንን እንዴት እንደሚሳደቡና ቤተክርስቲያንን ሳቋት በጣም የሚያሳስቡት ማለት ነው። ጭራሽ እናንተ አሮጌ ናችሁ፣ በቃ ጭራሽ ምንም አልዳናችሁም፣ ምንም እንትን አለላችሁ። ግን ሲገለበጥና ፋይል ሲታይ እነሱ ምን አልሆኑ ናቸው? ቤተክርስቲያን ውጪ ያልዳኑ ናቸው። የጌታን ትምህርት ያልተቀበሉ። ወደዚህ ጥያቄ ስንመጣ ወደ እሷ ያለችው ጉባኤ ሲካሄድ ነበረ። ጉባኤ ሲካሄድ ሶስቱ ጉባኤያት ላይ ዓለም አቀፋዊ ጉባኤያት ላይ ኢትዮጵያ ተገኝታለች። ምን ሚና ነበራት የሚለው ነው። ከመጀመሪያው ኢትዮጵያ ውስጥ ማለት ጳጳስ አግኝተን በትክክል እንትን የሆነው 300 ስንት ነው? 300 እስከ 400 መሀል ማለት ቅዱስ አትናቴዎስ ከመንበሩ ሁለቴ ተሰዶ ከዛ ሲመለስ ነው። ስለዚህ ያኔ 300 ምናምን ዓመተ ምህረት ውስጥ ኢትዮጵያ ያኔ ገና ጳጳስ ተልኮላት እምነቱ እየተስፋፋ ያለበት ከዛ በኋላ ነው። ከጉባኤያት በኋላ ነው የቅዱስ ያሬድ የተነሱት። 5ኛ መቶ ክፍለ ዘመን ቅዱስ ያሬድ የተነሳው፣ ትልልቅ አባቶች የተነሱት ከዛ በኋላ እና ከዛ በፊት እኛ ራሳችን በምን ውስጥ ነው የምንጠራው? በኮፕቲክ ቸርች ወይም ደግሞ በአሌክሳንድሪያን ቸርች ውስጥ ነው የምንጠራው። ስለዚህ አትናቴዎስ ከተባለ የኢትዮጵያም ጭምር ነው እንጂ አንዳንዶቹ ደግሞ ኢትዮጵያ ተወለደ ከላይኛው ክፍል አንዳንዱ አሉ የሚሰፉት ደግሞ ውስጥ አትናቴዎስም ኢትዮጵያዊ ነው፣ ቄርሎስም ኢትዮጵያዊ ነው፣ ድንግል ማርያምም ኢየሱስም ኢትዮጵያዊ ሁሉን ሃይማኖቱን እንዳለ በቃ ከኢትዮጵያ ውጪ ሃይማኖት እንደሌለ የሚያስብም ማለት እንደዛ እና
በአጠቃላይ በእኛ የምንታሰበው የነበረው በማን ስር ነው? በኮፕቲክ ቸርች። በዛ ውስጥ ቅዱስ ቄርሎስ የኛ፣ ቅዱስ አትናቴዎስ የኛ፣ ቅዱሳን አባቶቻችን ከዛ በኋላ ያሉት ቅዱስ ዮሐንስ አፈወርቅ አሁን ኢትዮጵያውያን ብዙ ጊዜ ይጠራል። ቅዱስ ዮሐንስ አፈወርቅ ጆን ክርስቶስን ብላችሁ ሰርች የኛ እንዲያው የኤፌሶን ቤተክርስቲያን ሃጊያ ሶፊያ የሚባል ታላቅ ቤተክርስቲያን አለ። አሁን ሙስሊም ወደ ሙስሊምና የተቀየረ ቱርኪ ውስጥ የእስላም ቤት ሆነ በጣም ትልቅ የዛሬ 1600 አካባቢ ቤተክርስቲያን የተሰራ ሃጊያ ሶፊያ ተቀይሮ ያልተሰራበት ዛሬ ላይ እኛ ካልተሰራ እናንተ ካልተነከራችሁ ነገ እንደው ህንጻው ብቻ ነው የሚቀረው ማለት ነው። ስለዚህ የሆነ የተለየ ሀገር ማለት ኢትዮጵያ የኪዳን ሀገር የተለየች ሀገር የቅዱስ ዮሐንስ አፈወርቅ ቤተክርስቲያን ለዛ ከሆነች የኛ አለመሆኗ ምን እንትናል? አንተ ካልሰራ አንተ ከገንዘብ ሌሎችን ካላስተማርክ ልጆችን ቤተሰብን ካላስተማርክ ስለዚህ ጌታን በመውደድ ውስጥ ያንን እናደርግ በአሌክሳንድሪያ ውስጥ ዜራ ከረደ ሁለተኛ ነገር ደግሞ መሰረታዊ ትምህርት መስጠት ያለበት ብቻ አሁን ወደ የቀጣሲስ መቶቶች እያለ ከሰማረ ተረጋግጠው መቋጫውን አግኝታችሁ ይችላል። አሁን እናንተ አስተምራችሁ ከሄዳችሁ በኋላ ነገሮች እንደዚህ እንዳይበሉ ትምህርት ቤት ላይ በጣም እንትን ማለት ያስፈልጋል። አሁን አብዛኛው አይተህ ከሆነ ምናልባት ከ85% በእንትን የመጣ ነው እዚህ ጋር ያለ ነው ማለት ነው። አብዛኛው የትምህርት ቤቶች ላይኖሩ ይችላሉ። በጣም መሰራት ያለበት እና ቢላለ አሁን ያለው ትምህርት በጣም ፍቅርና ቢላለ በጣም በስቷል። ከዚህ የወጡ ልጆች በጣም ብዙ ልጆች የምናውቃቸው ጓደኞቻችን አሉ። ከሰንበት ትምህርት ቤት ከሚያደርጉ ሰዎች ወጣ እስቲ ጋብዘናቸው እንኳን ዛሬ አመጡ ልጆች አሉ። በእነዚህ አይነት ውስጥ አሉ እና መሰረታዊ ትምህርት መሰጠት ያለበት ይሄ ሶስቱ ኮፒው ሰንበት ትምህርት ቤት ላይ ወርዶ መሰራት ይችላል። አሁን እናንተ ከመጣችሁ በኋላ እንደዚህ አይነት ራሱ ትምህርቶችን የብሮኮሊ ያለው ማለት ነው። ለኔ በጣም እንደዚህ አይነት ነገሮችን ያየን አልነበረም። ጥያቄዎች ሲመጡ ምናልባት በእውቀትም በሆነም የሆነ ነገር ስለሌለ ለምሮ የሚወጡበት አጋጣሚዎች ልጆች አሉ የምናውቃቸው ማለት ነው። ይህ ነገር እንትን ሊል ነው። ሌላ ያው ሀሳቡ ሁላችሁም ሰምታችኋል። ችሎታለው ጌታ ቢፈቅድ ያው እኛ ዘርተን መሄድ ነው ትልቁ ነገር። እግዚአብሔር አምላክ የሚሰራው አይደል? ስራውን ይሰራል። ግን ያሰብነው ነገር አለ። በኋላም ያሳውቋቸዋል። እንደ ሰንበት ትምህርት ቤትም እንደ ማህበርም ለቅዱስ ቁርባንም ሆነ እንዴት ማበርታት እንዳለባችሁና ትምህርቱንም ራሱ ሶፍት ኮፒ ይሰጣችሁ። ሶፍት ኮፒ በተጨማሪ ልዩነታቸውን የሚያሳዩ የፕሮቴስታንት አውጥታችሁ ማሳየት የሚችሉበትን ጭምር ማለት ይሰጣችኋል። ያንን እናደርጋለን እግዚአብሔር ይፍቀድልንና ግን እንዳልኳችሁ ትልቁ ነገር እኛ ስንሰራ ሌሎችን ማምጣት የምንችለው እኛ መሰራት አለብንና በተለይ ቅዱስ ቁርባን ላይ ማለት መንፈሳዊ ህይወት ላይ በደንብ በትምህርትም በቅዱስ ቁርባንም ስንበረታ በጣም ብዙዎቹን ማትረፍ እንችላለን። አንድ ሰው አይደል ጌታ ኢየሱስ ክርስቶስ አንድ ሰው ብቻውን አስተምሯል አላስተማረም? ጌታ እኮ አግኝቷት እኮ ሳምራዊቷን ሄዶ ነው ያስተማራል። አንድ ሰው ግን ምን አደረገች? ሄዳ ሙሉ ህዝብን ምን አለች? ነዚህ የተባለው እሱ የሆነን ኑና ይሁን ያለች። አያችሁ? ስለዚህ አንድ ሰው መስራት ራሳችሁ ከሰራችሁ ለብዙ ብርሃን ትሆናላችሁ። ጨለማን ከመውቀስ ይልቅ የተቻለ ነገር ስንት ሻማ እኛ ከበራ በጣም በቂና ከበቂ ነውና ያንን እስቲ ጌታ እግዚአብሔር እርዳን። እናወራበታለን ከወንድሞቹ ጋር በደንብ አውርተን እንሄዳለን።
የተጠየቀው ጥያቄ ካቶሊክና መካነ ኢየሱስ ላይ ነው። የመጀመሪያው ካቶሊካውያን ማለት ከኛ በምንድን ነው የሚለዩት? ብዙ ጊዜ ተመሳሳይ ነው፣ አንድ ነው እንባላለን። ለምን ከተባለ ደግሞ እነርሱም የቅዱሳን ምልጃ ምን ያደርጋሉ? ይቀበላሉ። እነሱም ልክ እንደኛ በ40 እና በ80 ያጠምቃሉ። ስለዚህ አንድ ነን ሆይ ምንድን ነው ልዩነታችን የሚለው ጥያቄ ጠይቀችው። ወደ ሁለተኛ ከመምጣቴ በፊት ይሄንን ላብራራ። ማለት ትልቁ ነገር መያዝ ያለባቸው ያለያየን ነገረ ቅዱሳን አይደለም። ከፕሮቴስታንትም ከካቶሊክም ከኢስተርኖች ጋር ያለያየን ነገረ ቅዱሳን አይደለም። በመሰረታዊነት እሱ አይደለም። ትልቁ ያለያየን ክርስቶስ ላይ ቅድም ሳሳያችሁ አልነበረ? ክርስቶስ ላይ ነው። ክርስቶስ ላይ የሚነሱ ትምህርቶች የክርስቶስ አንድ ሰው የክርስቶስ ትምህርት ምንፍቅና ከዘራበት ከየት ይወጣል? ከቤተ ክርስቲያን ይደረግ። በቃ ይሄ ዋና ቤተ ክርስቲያን ከካቶሊክ ጋር የተለያየንበት ምክንያቱ ካልሲዶን ወይም ደግሞ ካልሲዶን የኬልቄዶን ጉባኤ ላይ አራተኛው ጉባኤ የእኛን ቤተ ክርስቲያን ለይቶ ለብቻ የተሰበሰበበት እነርሱ ክርስቶስን ምን አሉ? ከሁለት ባህሪ ሁለት ባህሪ ነው ያለው። ያው ማብራሪያ አለ። ያኔ በጣም በብዙ እነሱ ያው ሮማን ካቶሊክ ቸርች ስልጣኑ እነሱ ጋር ነበረ። የዛሬ 1600 ዓመት ስልጣኑ ዋና ንጉሱ ማለት ነው የነበረበት 40,000 በላይ ክርስቲያኖችን የኛ ቤተ ክርስቲያን የታረዱበት ዘመን ነበረ። በነገራችን ታሪክ ወደዛ ስለ ግን ትልቁ ነገር ልዩነታችን በክርስቶስ ነው። የክርስቶስ ባህሪ ላይ እኛ ከሁለት ባህሪ ስንት ባህሪ እንላለን? አንድ ባህሪ። ይሄንን ያለው ቅዱስ ቄርሎስ ስንተኛ ጉባኤ ላይ ነው የተወሰነው? ይሄ ሶስተኛ ጉባኤ ላይ ተወሰነ። ታዲያ ከተወሰነ በተጨማሪ የወሰነ ቢኖር ከየት ይለያል? ከቤተ ክርስቲያን በምልአት የለም እንላለን። እነሱ ጋር የጌታ ቤተ ክርስቲያን ወይም ደግሞ የጌታ እውነተኛው አስተምህሮ እነሱ ጋር በምልአት የለም። ቅብብሎሹ አለ ሊሉ ይችላሉ፣ ቅዱሳን ሊቀበሉ ይችላሉ፣ ሌላም አስተምህሮ ልንመሳሰል እንችላለን፣ ህፃናትን ሊያጠምቁ ይችላሉ። ወራ ግን ትልቁ ነገር በክርስቶስ ላይ ስንት ነን? አንድ አይደለም። አንድ አይደለም በክርስቶስ ከቤንቴ ጋር እሱ ልዩነታችን ትልቅ ነው። አሁን እዚህ ጋር መጥቶ ሻኔ ማንዳሉ አማንዱ ይሄ በጣም ጥቃቅን ነገር ነው። በጣም ጥቃቅን መጀመሪያ ግን ነገ ታያላችሁ ስለ ነገረ ድህነት ላይ ምን ያህል ልዩነት እንዳለ ነው። ምን ያህል ክህነት ላይ ስትመጡ እንዳያችሁ ጥምቀት ላይ ስትመጡ አንድ አይደለም፣ ቁርባን ላይ አንድ አይደለም፣ ክርስቶስ ባህሪ ላይ አንድ አይደለም፣ የክርስቶስ ማዳን ትምህርት ላይ አንድ አይደለም። በጣም በብዙ ነው የምንለያየው ከነሱ ጋር የክርስቶስ ትምህርት ሌላ ጋር ከመሆን መጀመሪያ እሱ ላይ ነው ልዩነታቸው። እና ለእኛ ሁለቱም ቸርቾች በነገራችን ለእነርሱ እኛ ባል ነን። ቤተ ክርስቲያናችን ትክክል ናት ለእነርሱ፣ እኛ ለሉተራንም ለካቶሊክ ድና ያለ አያጠምቁም ድጋሚ በቃ ክርስቲያኖች አስቡት። አሁን አንድ ጴንጤ መጥቶ አልዳንቅም ይላል አይደል? እዛው ከጴንጤ ውስጥ ያለው ግን አይ ድናልና ድጋሚ አላጠምቅም ነው የሚለው። እዛው ጴንጤ ውስጥ ጴንጤ አይደለም ያው ሪፎርምድ የሆኑት መካነ ኢየሱሶች አያጠምቁም። እኛ ባሪል ትክክለኛ ቤተክርስቲያን ናቸው ከሚሉት ዝርዝር ውስጥ የመጀመሪያ ኢትዮጵያ ኦርቶዶክስ ቤተክርስቲያን ናት በነገራችን በመካነ ኢየሱስ እና እኛ ግን ሲመጡ ምናምን እናደርጋለን እናደርጋለን። የጌታ ቤተክርስቲያን የመጀመሪያው ሶስቱን ጉባኤያትን ተቀብላ ጻት መንገዳን የቀጠለች እቺ ቤተክርስቲያን እንደሆነ መካነ ኢየሱስም ይሁን ካቶሊክም ይሁን ኢስተርንም ይሁን ወደ ጌታ ቤተክርስቲያን ወደዚህ ሲመጡ ድጋሚ ታመጣ እና
አሁን ሀሳቡን እንዳይሰፋ እንጂ ከኢስተርን ኦርቶዶክስ ጋራ የተወሰነ ውይይቶች አሉ። ወደፊት አንድ የመሆን ማለት ነው፣ ወደኛ የመምጣት የእኛን ሀሳብ የመቀበል ተርሞች ላይ ስለተለያየን ኢስተርን ግሪኮች ራሻል እነሱ ኦልሞስት ወደኛ እየመጡ በነገር ከዛ ውጭ ግን በአብዛኛው ነገር ተመሳሳይ ትምህርት አለ ከኢስተርን ኦርቶዶክስ ጋር። ከዛ ውጭ ግን ሌሎችን ድጋሚ እስቲ ኢስተርኖችን ድጋሚ እናጠምቃቸዋለን። ምን እስከሚሆኑ ድረስ መጥቶ ወደ እኛ እስከሚዋሃዱ ድረስ ግዴታ ድጋሚ ይጠብቃል ቤተክርስቲያን። ግን ውይይት ላይ ይህም በደንብ ማወቅ አለባቸው። በደንብ ብዙ ጊዜ ተወያይተናል። በሲኖዶስ ደረጃ ሳይሆን በሊቃውንት ደረጃ ብዙ ጊዜ ከሀገር ወጥቶ እነሱም ወደዚህ መጥቶ ውይይት ላይ እሺ ጨርሰናል። ስለነበረ ጊዜ ነው ለአምላካችን ስሙ የተመሰገነ ይሁን። ያስተማረን የአባቶቻችን አምላክ ስሙ ይመስገን። ወስብሐት ለእግዚአብሔር። ቃሉ የተረሰመ